ሮማን በአንድ እጄ ምሳር አሊ ሲሞት መሌኩበት ካሊ በፊት እኔ ልሙት አሊ ሲሞት መጠጫ ተላ አንተንም አፈር ይበላሃል እኔንም ጎንደር ይሸጡሃል በላው አፈር በላው አፈር ያንን አንገት ያንን እግር አንቺንም አፈር ይበላሻል እንደ ሞኝ ሰው ይበላል በላው አፈር በላው አፈር ያስተማረህ ያንን ምሁር በላው መረሬ በላው መረሬ ያንን የዋህ ሰው ያንን ገበሬ አንተንም አፈር ይበላሃል እንደ ሞኝ ሰው ይበላል በላው አፈር በላው አፈር ያንን ታሪክ ያንን ዘመን ያንን ባህል ያንን ፍቅር ያንን አንድነት ያንን ኅብረት በላው አፈር በላው አፈር አንተንም አፈር ይበላሃል እንደ ሞኝ ሰው ይበላል አሁን ከቶኛል ኋላም ሞታለሁ እስቲ አላየም ማረፊያዬ አላውቅም ተጉዤ እስከ መቼ ድረስ እንዲህ ተወስኜ እስቲ አላየም ይበሉ አልሰማም ይበሉ ያሞት ሲፈልገን ሲሻን ይወዳሉ እስቲ አላየም አስከሬን መጓዡን አንትትቁ መኪና ለምን አልሰለችም ማለት ደፋ ቀና እስቲ አላየም መውሰድ እንጂ መመለስ አታውቅበት ከቶ መንጠቅ ልማድ ነው ጎትቶ እስቲ አላየም እኔማ ጠጅህን ምን አደርገዋለሁ እኔማ ጮማህን ምን አደርገዋለሁ በራም ሲያዝን ብዬ በኔ ቀዳዋለሁ እስቲ አላየም ይበሉ ኧረ አልሰማም ይበሉ ያሞት ሲፈልገን ሲሻን ይሏላሉ እስቲ አላየም ሞት በደጅ መጣ መንገዱ አረገኝ ዳግመኛ የሚመጣ ካለኔ ማያገኝ እስቲ አላየም ይበሉ ኧረ አልሰማም ይበሉ ያሞት ሲፈልገን ሲሻን ይሏላሉ እስቲ አላየም
የብርሃን ዘውድ የብርሃን አክሊል ደፍተሽ ድረሽልን በሰረገላ ሁነሽ ይሸሻሉ ሰይጣናት አንቺን ሲያዩሽ ነፍሴን አግቢያት መንግሥተ ሰማያት ነጥቀሽ ይብዳብ ያላት ግሩም የሆነ ደመና ሞት ሥጋ ለብሶ የማይረክስ የለም ፍጥረት ሰማይ ወምድር አንድም አልነበር ሥርዓት እሷን ብቻ ሕሊና አምላክ ፈጥሯት ገብርኤልን መልአኩን ጠርቶ ቢያት በልቡናው አደረችበት ስስት ያን ጊዜ ነው የተቀበሏት በሥርዓት ስትኖር አያሌ ዘመን ትንቢት ስትጸነስ በመንፈስ ቅዱስ ሥርዓት ስትወለድ ለቤተ እግዚአብሔር ሰጧት እንቆ ባሕሪ ልዑላን መስላ ቢያዋት ምንና ብላት ይህችን መሳይ ፍጥረት ሲጨነቁ ፋኑኤል መጣ ቅጽበት ምግቧን ይዞ ህብስተ መና ሕይወት ስቴ ወይኑ በብርሃን ጽዋ ይዞት በታላቅ ክብር የብርሃን መሶብ ይዞት ሳያስቡ ደረሰባቸው ድንገት ዘካርያስ ለሱ የመጣ መስሎት ሊቀበለው እጁን ዘረጋ በፊት መልአኩ ነጠቀ ራቀው ነቅፎት ዘካርያስ በልቡ አደረ ዕውቀት አይታሰብም የእግዚአብሔር ነገር ድንገት ይህን ብሎ ሐናን ከሕዝቡ ለያት አልወርዳለ ከራሷ በላይ ቢያዩት ሕፃኒቱን ከእናቲቱ ቢለዩአት መልአክ ወርዶ ክንፉን ጋርዶ መገባት ተደነቁ ሊቀ ሰራዊት ጠበብት ታይቶ አይታወቅ ሐርና ግምጃ አንጥፈው ግራና ቀኝ መከዳ ዙፋን ዘርግተው ከዚያ ኖሯት ከቤተ መቅደስ አግብተው ምግቧን አይጎል ከጽርሐ አርያም ዘለለት እልፍ አላፋት እያጫወቷት መላእክት በገበሬ እጅ ያልታረሰውን አትክልት በቤተሰብ እጅ ያልተሠራውን ቀደምት ተመገበችው 12ቱን ዓመት አይሁድንም እጅግ ያዛቸው ቅናት ፊት ነግሮናል ሞቶ ሲነሣ ላምናስ ትወልዳለች የሰማይ የምድር ንጉሥ ይህን ብለው እኛም አሰቡ ክፋት እንግደላት ብለው ተጓዙ ሌሊት መቅደሱንም እንደ እሳት ሲነድ ቢያዩት የመጡትም ምክንያት አጡ ጥቂት እሳት ፈጃት ብለን እንግባ ከሀገር ይህን ብለው እኛም ገቡ ከመንደር ሁለተኛ ደግሞ ቢያስቡ ነገር መንገዳቸው ዱር ገደል ሆነ ባሕር ተመካክረው ከጠንቋይ ሄዱ ላይሆን ምን ትላለህ የነ ኢያቄምን ነገር ያሴራሉ ሰማይ ሊገዙ ምድር ከጠንቋዩ አይጠፋምና ውሸት ለዚችማ ምን ተቸገረህ አሉት እስቲ ለኔ በፊት ዋጋዬን አላቸው አይሁድም እውነት የሚያደርግ መስሏቸው ወርቁም ብሩም ከቤት ሞላ ግምጃቸው ጠንቋዮችም አድሮባቸው ኩራት በጥበቡ ገንዘብ ያገኘ መስሎት ቁልፉን ከፍተው ከመዛግብቱ ቢያዩት ወርቁም ብሩም በድንጋይ ሆነ ቅጽበት ላሙ በጉም ፍየል አልቀረም ሲበክት ብላንክቶት ግምጃውን ሁሉ ዱቄት እጁን ደፋ አንገቱን ደፋ መሬት ኤልኛ ደቂቀ እስራኤል ባት
የኢያቄም ልጅ ያረገችኝ ላስማት ይህንን ቢል እኛም አጥብቀው ናቁት። እንኳን እግዚአብሔርን እንኳን አምላክን ማጥፋት አንዲት ፍጥረት ግራ ገባችህ ሁከት። አሁንም እኛ የመጣን ወዳንተ ከተቸገር ጠላታችንን ማጥፋት መልስልን ገንዘባችንን አሉት። ይህን ቢሉት በልቡ አደረ ክፋት። ከባህር ሄዶ አጋንንት ሳበ ሌሊት ሰውን አርዶ አደረገላቸው መሥዋዕት። ደጅ ሲጠና ለእመቤታችን ማጥፋት ካጋንንቱ ጊዜ አይጠፋም ውሸት። ሰማዩንም አውርዱ ብትል ዳስናት መሬቱን ጠቅሉ ብትል ነቅናት። ምን ቸገረን ለዚችም አሉት ጠንቋዮች በደስታ ሄዱ ከቤት መክረው ዘክረው አጋንንቱም ሊመጡ ከአይሁድ ጋር ከ700 በለጡ። እነዚህ ሁሉ ደጀ ሰላሙን ሳይረግጡ በአዲስ መብረቅ ያን ጊዜ ሁሉም ቀለጡ። ዳዊት እንኳን 80 ቁባት ሊከት ማርያም እሷን ያገኘው መስሎት በየጊዜው ይሠራ ነበር ዝሙት። ሌት ሌሊት 12ቱ መስኮት የሚገባት የእመቤታችን ትንቢት ኢየሱስን እናቱን ሲያከብር ሲላት ወእምዬ ወይን ነው ጡትሽ ሲላት ይህን ሲላት ነፍሷ ይወጣል ስስት። ትበርሂ ማርያም ድንግል ቅድስት ደስ እያላቸው የሚጠብቋት ፍጥረት 70 ሰገል ሰምተው ነበር ትንቢት። ሀገረ ፋርስ 7ቱ ሁሉ ነገሥት ዘውድ ደፍተው ጌታን ፈልገው ስግደት ሊመጥኑ 3 ቀን ተጉዘው ቢያዩት ተቸገሩ። ዋና መንገድ ጠፍቷቸው 4ቱ ቀሩ። በዱር አራዊት ብዛት ተመካክረው 3ቱ ተነሱ ነገሥት። ብርሃን ኮከብ እየመራቸው በፊት ምስለ ፍቁር ጌታን ታቅፋ ቢያዋት ሩክታንቲ የአምላክ ማደር እናት። ይህን ብለው 70 ሰገል ስግደት ወርቅና ዕጣን ከርቤም ጨምረው ሰጡት። ዕጣኑንም አምላከ ልዑል ሲሉት ከርቤውንም አትቀርም ብለው ከሞት 70 ሰገል የሦስቱ ትንቢት አዩት። ስንቃቸውን ስሙን አድርጋ ኅብስት ሸኘቻቸው ማርያም ድንግልት። ስብሐት ለአብ ለወልድ ለመንፈስ ቅዱስ አሐዱ አምላክ እስከ ዘላለም ሰቀሉህ ወገሩህ ምንም ኃጢአት ሳይኖር ይስቀሉኝ ይውገሩኝ ሐሰት በቃልህ ላይ ገኝ ቀራንዮ እንዴት ዝም አልሽ?
ጎልጎታ እንዴት ጨከንሽ አምላክ ሲሰቀል አልቻለሽ ተሰቃየህ አምላክ ሆይ ተወጋህ ቸሩ ሆይ እንደ ተራ ሰው በአደባባይ እየተመታ በአይሁድ ወገን ጋራውን ወጣ ተራራውን መስቀሉን ይዞ የጫኑት የዓለም ፈጣሪ የሁሉ ጌታ ላደረገልኝ ሳይሉ ውለታ በፈጠረው ነው የተንገላታ ሰቀሉህ ወገሩህ ምንም ኃጢአት ሳይኖር ምድር ታልቅስ ወዮ ትበል በሰራችው በዚያ በደል ከፊቱ ወድቃ ከዚያ መስቀል ምድር ሆይ ስሚ ጆሮ ሰጠሽ አትዘናጊ ግፉን ረስተሽ በደም ያነጻሽ ከበደልሽ ከመስቀሉ ነው መድኃኒትሽ በሰውነቱ ክፋት ሳይኖረው በቃሉ ሐሰት ጭራሽ ሳይወጣው ጌታን ሰቀሉት አይሁዶች
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ስምህን ለመጥራት ለማመስገን ያበቃኝ አምላክ ክብር ምስጋና ላንተ ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እየሰላምታ ላድርስ ለፈጠርከኝ አንተ የላኛው ንጉሥ፣ እንዴት አለ መጥቼ እስካይህ ድረስ። ያስደንቃል የአኗኗራቸው ጥንቱ የአብ የወልድ የመንፈስ ቅዱስ የሦስቱ ሦስት ናቸው። በአካል በገጽ በስም አንድ ናቸው። በትእዛዝ በግብር ፍጹም ሥላሶችን እምቅድመ ዓለም ሲኖሩ ዓለም መፍጠር እሑድ በሰርክ ጀመሩ። ያን ጊዜውን ሰባት ፈጠሩ ቅጽበት አስቀድመው ሰማይና ምድርን በፊት። አራተኛ መላእክትና ጽልመት። ሰባተኛ ማይና ንፋስ እሳትን ለአርምሞን። ይህንን ሁሉ ፈጥረው ተናገሩ ለይኩን ብርሃን ብለው። ሰኞ ጧት ውሃን ከፈሉት ከሦስት አንደኛውን አዘግታ አረጉት ከምድር። ሁለቱን ሰማይ አረጉት ጠፈር። ማክሰኞም አብቀሏት ምድርን አበቀለች ሳር ቅጠሉን እህሉን። ረቡዕም ረቂቅ ሥራን ሲሠሩን ከዋክብት ፀሐይ ጨረቃን ፈጠሩ። ሐሙስም አልተውምና መፍጠር የሚበሩ ክንፍ ያላቸውን ነገር የማይበሩ የሚሄዱትን በእግር በባሕርም አሳ ጉማሬ ሳይቀር አርቁጧት አዳምን የኛን አባት ንግበር ብለው ለእነሱ አምሳል ሠሩት። በሰልስት ሔዋንን ፈጥረው ሰጡት ትርዳት ብለው። ብቻውን ሆነው ቢያዩት የሥላሴዎች የፍጥረታቸው ፍጻሜ በሰባት ቀን ዳርቻ ሆነች ቅዳሜ። ንግበር ሲባል አዳም ሲፈጠር ከጥንቱ ከአብ ከወልድ ከመንፈስ ቅዱስ ከሦስቱ አልተለየም። ከሥላሴ አምሳል ፍጥረቱ በአርባ ቀኑ ተከፈተለት ገነቱ። ከዚያ ገባ ከማትጠገብ መንግሥቱ። አፈቀረው አዳምን ጌታ በብርቱ። በአዳም ቀንተው መላእክቶቹም ሸፈቱ ስሙን ስተው። በሚካኤል ሰይፍ ተመቱ ተበተኑ ፍጥረት ዓለሙን ሊያስቱ። ተዋረዱ ቀንድና ጅራት ጐተቱ። ሳጥናኤልም ምንም አልረባው ኩራቱ። በምድረ ፋይድ ሲኦል ወረደ ካዘብቱ። ተተብትቦ በሳት ሰንሰለት አንገቱ። ተበላሽቶ ዓይንና ጥርሱ ቁመቱ። ጽልመት ለብሶ ብርሃኑ ቀርቶ ክብረቱ። በድንጋጤ ነፍስ የሚያወጣ ክርፋቱ። ግሩም ነበር የአዳም ከገነት ሕይወቱ። ላይጠቅመው በለስን በላ በከንቱ። የዚያን ጊዜ ጸጋው ሲረግፍ ጩኸቱ። ተቤሄሞ እስከ
የዮታን ድርሰቱ አረገደች ተንቀጠቀጠች ምድሪቱ በዚያች ስፍራ በዚያች በምድረ ገነት እንዳልተመለከተ እንዳላየ በእውነት ምን ተኮንኪ ብሎ ጠየቃት ድንገት ምን ተኮንኪ ብሎ ጠየቀው ድንገት እኛም አሉ ሰይጣን አሳተን አቤቱ ከአዳም ሳይሆን ከሔዋን ሆኖ ጥፋቱ ተረገመች ለዘላለም ሴቲቱ ደሟ ፊበስ በተመተረች ሲቱ ሁሩ አላቸው ረገማቸው አጥንቶ ፈቃድ ጥሰው የሠሩት ኃጢአት በርትቶ ሁሩ ብሎ ሲሰደው ያን ቀን ሲኦል ተናገረው አዳምን ጌታ በቃል እመጣና አድንሃለሁ አንተን ከ5 ቀን ተኩል አማርኛ አያውቅም ነበር እንደኛ የዋህ ነበር የማይመረምር ነገር እሁድ ወርዶ ሐሙስ ጠበቀው በቀትር ጌታም አየው እጅግ ሲጨነቅ ሲያዝን መልአክ ጠርቶ ለአዳም ላከበት ቃሉን እመጣና አድንሃለሁ አንተን በ5,500 ዘመን ተወልጄ ከልጅ ልጆችህ ወገን ይህን ወስዶ ለአምላክ ቢነግረው መላእክት ደነገጠ ቀኑ የራቀ መስሎት አለቀሰ የ3 ወር ዝናብ ክረምት ግሩምን በል የጌታችንን ምሕረት ቃል ወረደ ሥጋ ለበሰ ሊሞት በበደለው አዳም ባጠፋው ስህተት ተወለደ በመልካም በዓል ልደት ደስ አላቸው የጠበቁት ሁሉ ፍጥረት በዚያን ጊዜ የሄሮድስ ነበር መንግሥት ተመክኝቶ በልብ አደረ ቅናት ይህን ሰምታ ማርያም ድንግል ንጽሕት ልጇን ይዛ ምድረ ግብፅ ሄደች ስደት ሄሮድስ ሞተ ሲኦል ወረደ ቢሏት ተመለሰች ከዚያው ከአገሯ ናዝሬት ጌታችንን እያስተማረ ቃሉን እየዞረ 33 ዘመን ሐዋርያት እየተማሩ ሕጉን ተከተሉት እያመኑለት ቃሉን ይክደኛል ይላቸው ነበር አንዱን ከእኛ አብልጦ ይወደው ነበር እሱን ተገለጠ ይሁዳ ከዳው ወዲያው ሐሙስ ማታ ለ30 ብር ሸጠው ወርቁን ወስዶ ለሊቀ ካህኑ ቢሰጠው መለሰለት አንቀበልም ብለው ተጸጽቶ ታንቆ ወደቀ ከዚያው ሬሳውን አውጥተው ጣሉት ወዲያው ከሃዲ ነው እንደ ከልብ ይሁን ብለው ጴጥሮስን እንዲያ ሲወደው ሲያምኑ በ4 ሰዓት 3 ጊዜ ጌታን ከዳው ቢያስጨንቁት ቢያስወተውቱት ይዘው አይሁድም ጌታን መርምረው ያዙት የእግዚአብሔር ልጅ እውን አንተ ነህ አሉት አልመለሰም የጠየቁት ቃል አንዲት ለጲላጦስ ወስደው ለሹሙ ሰጡት መረመረው ኢየሱስንም በእውነት አልተገኘም አንዲት አበሳ ኃጢአት ተፈረደ ከዚያ አደባባይ ሐሰት አላበሳው እንበላ አክባር ሊሞት ጲላጦስም ያን ጊዜ አይሁድን ፈርቷቸው ስንና ብርድ ከፊቱ አቅርቦ ጠራቸው እጁን ታጥቦ ከደሙ ነጻ ኋላቸው ጲላጦስም
በልቡ አድሮበት እምነት ኢየሱስን አስቦት ነበር እምነት አሸንፉ እነዚያ ሁሉ ፈያት ተሰቀለ ጊዜ 7 ሰዓት በቀትር ተንቀጠቀጠች ምድር በተሰዓት ፀሐይም ሆነች ጽልመት ቁርጡን አውቃ በደም ጠለቀች ጨረቃ ቢጨነቁ ከዋክብት ሁሉ ወደቁ አታክልት እጽዋት ሁሉ ደረቁ እውር ነበር ረዥም ዘመን ወራት አፉን አይሁድ ለኢየሱስ ሰጥቶ ልቡን ሞተ ብሎ በጦር ቢወጋው ጎኑን ተፈንጥቆ ደሙ ቢነካ ዓይኑን ያን ጊዜውን ተከሰተለት ብርሃን ስቡ ብሎ አመሰገነው ጌታን እነ ዮሴፍ በድኑን ለመውሰድ ለመኑ በድኑን ወስደው በነጭ በፍታ ከፈኑ ጎልጎታ ወስደው አንጸው ቀብረው አለቀሱ ሐዋርያትን መጥተው ቀዳሚት ፍስሐ ኮነ በጧት እሁድ ሌሊት ለጊዜ 6 ሰዓት የጌታችን ትንሣኤ ሆነ በእውነት ከመንበሩ ከላይ ሲወጣ መድህን ለሐዋርያት ሹመት ሰጣቸው ሥልጣን ሊያስተምሩ 4ቱን አህጉር ሁሉን ብንለምነው እንጀራ ስጠን ብለን ሥጋዬን ብሉ ደሜን ጠጡት አለን እንዳናስብ እንዳንቸገር ሲያዝን በሥጋው አበቀለልን ስንዴልን በደሙ አምሳል አበቀለልን ወይንን ይህ ይበቃል ላደነቀው ሰው ጌታን ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ ያካላችኋል ዋኔን በመሬት ጉዳይ ዋኔን አሁን ዘር ሲጠፋ ዋኔን ይቀር የለም ወይ ዋኔን ምድርን ጠላ መጥመቅ ዋኔን ማን አስተማረው ዋኔን እየጠራ ጠጣ ዋኔን ያንን ሁሉ ሰው ዋኔን እየጠራ ጠጣው ዋኔን ያንን ሁሉ ሰው ዋኔን በልደር ጆሮዬ ዋኔን ነገ ቆርጥሃለሁ ዋኔን ካንተም ክፉ ነገር ዋኔን ሰምቼብሃለሁ ዋኔን ባንተም ክፉ ነገር ዋኔን ሰምቼብሃለሁ ዋኔን ወይ አላሳጨድነው ዋኔን ወይ ከብት አልበላው ዋኔን ከቶ መቼ ይሆን ዋኔን ያሳር ማለቂያው ዋኔን ከቶ መቼ ይሆን ዋኔን ያሳር ማለቂያው ዋኔን ብላቸው አመመኝ ዋኔን ብሰራው ከፋኝ ዋኔን አንድ ራሴ እኮ ነው ዋኔን የሚያስጨንቀኝ ዋኔን አንድ ራሴ እኮ ነው ዋኔን የሚያስጨንቀኝ ዋኔን የኩዳዴ ውስጦ ዋኔን ምንም አላለው ዋኔን ሰው ሁሉ ያለቀው ዋኔን በማማቱ ነው ዋኔን ሰው ሁሉ ያለቀው ዋኔን በማማቱ ነው ዋኔን በባላገር ነበር
ይሆናል ዋኔን ከተማ ሰው ገብቶ ዋኔን ምን ሰው ይሆናል ዋኔን ከተማ ሰው ገብቶ ዋኔን ምን ሰው ይሆናል ዋኔን የለበሰው ርኅራኄ ጥቂት የላቸው ለሁሉ
ነበር ስራ ስሩ መልካም ነው። የዛሬ ልጆች ይበልጣሉ የአባቶቻችን ውስጥ ሐዋና ላይ ነበር በጤና ይበልጣሉ የዛሬ ልጆች ውስጥ ይሄዳሉ ይበልጣሉ ውስጥ ለውስጥ ይሄዳሉ ኮሶ ተጣብቶ የዛሬ ልጆች ትናንትን ይበልጣል መድኃኒት ስሻን ውስጥ ለውስጥ አልኩና ይሄዳሉ ድንገት ሰማሁ አንድ ዜና የወዲያ ሰዎች ኮሶ ተጣብተው አይከለክልም መድኃኒት ስሻን የእኛ ስራቱና ድንገት ሰማሁ አንድ ዜና የወዲያ ሰዎች ደንብ አይከለክልም ምግብ ከባድ የእኛ ስራት እንዲያው በባዶት ከባድ እንዲያው በባዶት የጌታችን የእኛ ስራት ጠባይ ያለኔ የሚያውቅ እንዲያው በባዶት ማታ ለግብር መልካም ሰው የጌታችን ቀን ሲቆጣ ጠባይ ያለኔ የሚያውቅ አለ ወይ መልካም ሰው ማታ ለግብር ቀን ሲቆጣ ሰው መልካም ሰው ቀን ሲቆጣ ሰው አያሳስትም ሰዓት መልካም ሰው ቀጠሮ ያከብራል ቀን ሲቆጣ ሞት ሰው ሽማግሌ አይል ሕፃን ሞት ጠያቂን አያሳስትም አሁን ይመጣል ሰዓት ቀጠሮ ያከብራል በእውነት ሞት ሽማግሌ አይል ሕፃን ሞት ጠያቂን በእውነት አሁን ይመጣል አይቀርም በእውነት ሞት ብሎ አይቀርም ሞት እሁድ ቅዳሜ አሁን ይመጣል ቢሆን በላ ነበር ሞት ብሎ አይቀርም እንዲህ በጦም ቀን የምዞረው እሁድ ቅዳሜ ማድረሻ ቢሆን በላ ነበር ምሳዬን ዞረው እንዲህ በጦም ቀን ማድረሻ የምዞረው ለጊዜ ማድረሻ ነው። ትንሽ ቤት ሰራሁን እንዳቅመኛ ዞረው ሁለት ሶስት ጊዜ ማድረሻ የምታስተኛ አላስገባለች እሷው ትንሽ ቤት ሰራሁን ሰው በሰው ላይ እንዳቅመኛ የገባ ሁለት ሶስት ሰው አላስገባለች የምታስተኛ እሷ አላስገባለች ሰው በሰው ላይ የገባ እሷው ጠባብ ሰው በሰው ላይ የገባ ከታች አላስገባለች የጠለቀ እሷው ጠባብ ከላይ ጉበን ሰው በሰው ላይ የጠበቀ የገባ እንዲህም አርገው ሚሰሩት ከታች ጉድጓድ ፈረሱ አይቀር የጠለቀ ከላይ ጉበን የጠበቀ ሚሰሩት እንዲህም አርገው ፈረሱ አይቀር ሚሰሩት ፈረሱ አይቀር የዛሬ ዘመን አርገው ሰው ስራ ሳሩን ቅጠሉን ፈረሱ አያኮራ እውቀቱስ ያንተ መሰለኝ የዛሬ ዘመን ሰው ስራ ሳሩን ቅጠሉን አያኮራ ያንተ መሰለኝ እውቀቱስ ባርነት አድነኝ ያንተ መሰለኝ ባርነት አድነኝ አባቶቻችን ያንተ መሰለኝ ሲጠመጥሙ ባርነት አድነኝ
ለስልጣናችን ለክህነት መለያ ነበር አባቶቻችን። አሁን ካህናት ሲጠመጥሙ ከጥንቱ ለስልጣናችን ለክህነት መለያ ነበር ልክ ጠምጣሞቹ። አሁንማ ሹሞቹና ጠበቆቹ ጠምጣሞቹ ሹሞቹና ጠበቆቹ ይች በቅሎ አሁንማ ሆነች ጠምጣጉል መጥፎ አመል ሹሞቹ ለመደች የጎረቤቷን እያየች ይች በቅሎ ጭነት መገልበጣ ሆነች አጉል መጥፎ ቤቷን ለመደች እያየች የጎረቤቷን ጭነት መገልበጣ መጣች እያየች ጭነት መገልበጣ መጣች የሰሞኑ ጋብቻን ድምቀት እያየች ከቀድሞ እጅግ ጭነት መገልበጣ መለየታች መሆኑ ቀርቶ እስከ ሞት የሰሞኑ ጋብቻ ተጧሪ ድምቀት መጣት ከቀድሞ እጅጉ መለየቱ መሆኑ ቀርቶ ተጀመረ ተጧሪ ፈቶ ወጣት ማግባት ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት ማግባት አስቀድሞ የካህናት ዓርብ ይሰቀላል። የፋሲካ ሥራ እንዳከብር ክርስቶስን አርባ አይሁድም ሊያዘጋጁለት ለካህናት ወደ ሀገር የፋሲካ ተማሪዎች እንዳከብር ኦሪትን በሁናር ሊያሰናብታት ሊያዘጋጁለት ተማሪዎቹ ወደ ሀገር ያዘጋጁለት ሁለት ተማሪዎች በቅለምቶን ኦሪትን የሚያርጉበት ሊያሰናብታት ብርቱምን ተማሪዎች ቀበሉበት ያዘጋጁለት ሥጋውን በቅለም ቀቀሉበት ድስቱን ያርጉበት የታምር ብርቱንም ተማሪዎቹን ቀበሉበት ሲመገብ ሥጋውን የአይሁድ በዓል ይቀቀሉበት ስጣር ታጥቦ የታምር የለበሰውን ተራሮቹን ቢጫ ሲሆን ሲመገብ ቁስቁስ ውሃ የአይሁድ በዓል እንደሆነ ስጣር ታጥቦቹን የለበሰውን እግራቸው ጌታ ሲታጠቀው ልብስ በቁስቁስ ውሃ ትሕትና እንደሆነ አስተምራቸው ተማሪዎቹን አስቀድሞ እግራቸው በኦሪት ሥርዓት ታጠቀው ልብስ አበላቸው። ትሕትና ሰዋውን አስተምራቸው በዚህ አስቀድሞ ሹምን ለኦሪት አሳለፈ አበላቸው። የተሰዋ ተቀምጠው በዚህ ጊዜ ደስታና በተርሳን በመሻር ያሾኑት አሳለፈ ከብሉ የውልህን ከገባለት ተቀምጠው ብዙ ዳቦ በደስታና አንዱን ዳቦ ያረዱት ያላረረው በመስቀሉ ሕዝቡ
ተቀበለ። 13 አድርጎ ነገ ወቀት ለተሳለ ቤዛ ሊበራነት ሊሆነ መጀመሪያት ይቻላል ተቀበለ። ነገ ወቀት ሰጣቸው ለአለ ቤዛ ተቀብለ ደረሰ ሥጋው እንዴት ይቻላል እንዲያስል ሰጣቸው ተርታው ወይ ተቀብለ አስተማርኩ ፍጹም ሥጋው አንድ አራዊ እንዲያስል ዓለም ቤዛ አይወከብ ጎኔን ወቅቶ ተርታው ወይ ያፈሰው አስተማርኩ ጠጡ አንድ አራዊ ሰጣቸው ለዓለም ቤዛ በዚህ ጊዜ ጎኔን ወቅቶ እንደመሾም ያፈሰው ሰራላቸው ጠጡ ቀኛይቱ ሰጣቸው ዛሬም እኛ በዚህ ጊዜ እናትነት እንደመሾም ተሳውስ ሰራላቸው ኃጢአታችን ቀኛይቱ በንስሐ ዛሬም ጌታችን በእናትነት ታርምስ ቀሳውስቱ ስልጣናታችን ተለውጦ በንስሐ ኃጢአታችን ተርታው ወይ ተርታው እንደሆነ አውቀ ቀሳውስቱ ብንቀበል ተለውጦ ሊኖራን ሥጋውን ያድነናል ተርታው ያወጣናል ከደም እንደሆነ እንኖራለን ብንቀበል ኖራን የመመግብ ያድነን እንዳይውላ ያወጣናል ተለውጦ እንኖራለን ክደን ሥጋውን አሰምረው የራስ ከደረስ ከቀሩት ደርስ አልከኩ
ኬሴማስ ከዚያም ሰዎች አብረው ወላጆቹ ተነሱ። ሴራች ጨምቀው ታልፎ ደረሱ። የኬሴማስ ተክል ሰዎች ከዚያ ወላጆቹ ጥቂት ስታቸውን ጨምቀው የማርቆስ ወንጌል ምዕራፍ 1 የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮኽ ሰው ድምፅ ተብሎ በነቢዩ በኢሳይያስ እንደ ተጻፈ። ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። የይሁዳም አገር ሁሉ የኢየሩሳሌምም ሰዎች ሁሉ ወደ እርሱ ይወጡ ነበር፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዮሐንስም የግመል ጠጕር ለብሶ በወገቡ ጠፍር ይታጠቅ፣ አንበጣና የበረሃ ማርም ይበላ ነበር። ተጐንብሼም የጫማውን ጠፍር መፍታት የማይገባኝ ከእኔ የሚበረታ በኋላዬ ይመጣል። እኔ በውኃ አጠመቅኋችሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር። በዚያን ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውም ከውኃው በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ ርግብ ሲወርድበት አየና፣ የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማያት መጣ። ወዲያውም መንፈስ ወደ ምድረ በዳ አወጣው። በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ፣ ከአራዊትም ጋር ነበረ። መላእክቱም አገለገሉት። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። በገሊላ ባሕርም አጠገብ ሲያልፍ ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባሕር ሲጥሉ አየ፣ ዓሣ አጥማጆች ነበሩና። ኢየሱስም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ከዚያም ጥቂት እልፍ ብሎ የዘብዴዎስን ልጅ ያዕቆብን ወንድሙንም ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ። ወዲያውም ጠራቸው። አባታቸውንም ዘብዴዎስን ከሞያተኞቹ ጋር በታንኳ ላይ ትተው ተከትለውት ሄዱ። ወደ ቅፍርናሆምም ገቡ። ወዲያውም በሰንበት ወደ ምኵራብ ገብቶ አስተማረ። እንደ ባለ ሥልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ። በዚያን ጊዜም በምኵራባቸው ርኩስ መንፈስ ያለው ሰው ነበር።
እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንህ አውቄአለሁ፣ የእግዚአብሔር ቅዱሱ ብሎ ጮኸ። ኢየሱስም ዝም በል ከእርሱ ውጣ ብሎ ገሠጸው። ርኩሱም መንፈስ አንፈራገጠውና በታላቅ ድምፅ ጮኾ ከእርሱ ወጣ። ሁሉም ይህ ምንድር ነው? በሥልጣን ርኩሳን መናፍስትን ያዝዛል፣ እነርሱም ይታዘዙለታልና ይህ አዲስ ትምህርት ምንድር ነው ብለው እስኪጠያየቁ ድረስ አደነቁ። ዝናውም ወዲያው በየስፍራው ወደ ገሊላ ዙሪያ ሁሉ ወጣ። ወዲያውም ከምኵራብ ወጥቶ ከያዕቆብና ከዮሐንስ ጋር ወደ ስምዖንና ወደ እንድርያስ ቤት ገባ። የስምዖንም አማት በንዳድ ታማ ተኝታ ነበር። ስለ እርሷም ወዲያው ነገሩት። ቀርቦም እጇን ይዞ አስነሣት። ንዳዱም ወዲያው ለቀቃትና አገለገለቻቸው። ፀሐይም ገብቶ በመሸ ጊዜ የታመሙትንና አጋንንት ያደረባቸውን ሁሉ ወደ እርሱ አመጡ። ከተማይቱም ሁሉ በደጅ ተሰብስባ ነበር። በልዩ ልዩ ደዌም የታመሙትን ብዙዎችን ፈወሰ፣ ብዙዎችንም አጋንንት አወጣ። አጋንንትም ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸውም። ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። ስምዖንና ከእርሱ ጋር የነበሩትም ገስግሰው ተከተሉት። ባገኙትም ጊዜ ሁሉ ይፈልጉሃል አሉት። እርሱም በዚያ ደግሞ ሊሰብክ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁና አላቸው። በምኵራባቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ መጣ። ለምጻምም ወደ እርሱ መጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። በተናገረም ጊዜ ለምጹ ወዲያው ለቀቀውና ነጻ። በብርቱም ተናግሮ ወዲያው አወጣው። ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ስለ መንጻትህ ሙሴ ያዘዘውን አቅርብ አለው። እርሱ ግን ሲወጣ ብዙ ሊሰብክና ነገሩን ሊያወራ ጀመረ። ስለዚህም ኢየሱስ ተገልጦ ወደ ከተማ መግባት ወደ ፊት ተሳነው። ነገር ግን በውጭ በምድረ በዳ ይኖር ነበር። ከየስፍራውም ወደ እርሱ ይመጡ ነበር። የአባቶቻችን ግን ውኃዋና ላይ ላዩን ነበር ሥራ ስሩ በጤልካ። የማርቆስ ወንጌል ምዕራፍ 2 ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድለውም ሽባው የተኛበትን አልጋ ወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶቹ በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለ ምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህን ስለ ምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሣ አልጋህንም ተሸከምና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ሥልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ ተነሣ፣ አልጋህን ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። ደግሞም በባሕር አጠገብ ወጣ። ሕዝቡም ሁሉ ወደ እርሱ መጡና አስተማራቸው። ሲያልፍም በመቅረጫው ተቀምጦ የነበረውን የእልፍዮስን ልጅ ሌዊን አየና ተከተለኝ አለው። ተነስቶ ተከተለው። በቤቱም በማዕድ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ብዙ ነበሩ፣ ይከተሉትም ነበር። ጻፎችና ፈሪሳውያንም ከቀራጮችና ከኃጢአተኞች ጋር ሲበላ አይተው የደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላና የሚጠጣ ስለ ምንድን ነው
አለው። ኢየሱስም ሰምቶ ሕመምተኞች እንጂ ብርቱዎች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አላቸው። የዮሐንስ ደቀ መዛሙርትና ፈሪሳውያን ይጦሙ ነበር። መጥተው የዮሐንስና የፈሪሳውያን ደቀ መዛሙርት የሚጦሙት የአንተ ደቀ መዛሙርት ግን የማይጦሙት ስለ ምንድን ነው አሉት። ኢየሱስም አላቸው፣ ሙሽራው ከእነርሱ ጋር ሳለ ሚዜዎች ሊጦሙ ይችላሉን? ሙሽራው ከእነርሱ ጋር ሳለ ሊጦሙ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ወራትም ይጦማሉ። ባረጀ ልብስ አዲስ እራፊ የሚጥፍ የለም። ቢደረግ ግን አዲሱ መጣፊያ አሮጌውን ይቦጫጭቀዋል፣ መቀደዱም የባሰ ይሆናል። ባረጀ አቁማዳም አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን የወይን ጠጁ አቁማዳውን ያፈነዳል፣ የወይኑም ጠጅ ይፈሳል፣ አቁማዳውም ይጠፋል። አዲሱን የወይን ጠጅ ግን በአዲሱ አቁማዳ ያኖራሉ። በሰንበትም በእርሻ መካከል ሲያልፍ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ጀመር። ፈሪሳውያንም እነሆ በሰንበት ያልተፈቀደውን ስለ ምን ያደርጋሉ አሉት። እርሱም ዳዊት ባስፈለገውና በተራበ ጊዜ እርሱ አብሮት ከነበሩት ጋር ያደረገውን አብያታር ሊቀ ካህናት በነበረ ጊዜ ወደ እግዚአብሔር ቤት እንደ ገባ ከካህናት በቀር መብላት ያልተፈቀደውን የመሥዋዕትን እንጀራ እንደ በላ ከእርሱም ጋር ለነበሩት እንደ ሰጣቸው ከቶ አላነበባችሁምን አላቸው። ደግሞ ሰንበት ስለ ሰው ተፈጥሮአል እንጂ ሰው ስለ ሰንበት አልተፈጠረም፣ እንዲሁም የሰው ልጅ ለሰንበት እንኳ ጌታዋ ነው አላቸው። እንዲህም አርገው የማርቆስ ወንጌል ምዕራፍ 3 የዛሬ ዘመን ደግሞም ወደ ምኵራብ ገባ። በዚያም እጁ የሰለለች ሰው ነበር። ሊከሱትም በሰንበት ይፈውሰው እንደሆነ ይጠባበቁት ነበር። እጁ የሰለለችውንም ሰው ተነስተህ ወደ መካከል ና አለው። በሰንበት በጎ ማድረግ ተፈቅዶአልን ወይስ ክፉ? ነፍስ ማዳን ወይስ መግደል አላቸው። እነርሱም ዝም አሉ። ስለ ልባቸውም ድንዛዜ አዝኖ ዙሪያውን እየተመለከተ በቁጣ አያቸው። ሰውየውንም እጅህን ዘርጋ አለው። ዘረጋትም፣ እጁም ዳነች። ፈሪሳውያንም ወጥተው ወዲያው እንዴት አድርገው እንዲያጠፉት ከሄሮድስ ወገን ጋር ተማከሩበት። ኢየሱስም ከደቀ መዛሙርቱ ጋር ወደ ባሕር ፈቀቅ አለ። ከገሊላ የመጡ ብዙ ሰዎች ተከተሉት። እንዴት ትልቅ ነገርም እንዳደረገ ሰምተው ብዙ ሰዎች ከይሁዳ ከኢየሩሳሌምም ከኤዶምያስም ከዮርዳኖስም ማዶ ከጢሮስና ከሲዶና ምድርም ወደ እርሱ መጡ። ሰዎቹም እንዳያጋፉት ታንኳን ያቆዩለት ዘንድ ደቀ መዛሙርቱን አዘዛቸው። ብዙ ሰዎችን አድኖ ነበርና፣ ስለዚህም ሥቃይ ያለባቸው ሁሉ እንዲዳስሱት ይወድቁበት ነበር። ርኩሳን መናፍስትም ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮኹ። እንዳይገጡትም በጣም አዘዛቸው። ወደ ተራራም ወጣ። ራሱም የወደዳቸውን ወደ እርሱ ጠራ። ወደ እርሱም ሄዱ። ከእርሱ ጋር እንዲኖሩና ለመስበክ እንዲልካቸው ድውዮችንም ሊፈውሱ አጋንንትንም ሊያወጡ ሥልጣን ይሆንላቸው ዘንድ 12 አደረገ። ስምዖንንም ጴጥሮስ ብሎ ሰየመው፣ የዘብዴዎስንም ልጅ ያዕቆብን፣ የያዕቆብንም ወንድም ዮሐንስን ቦአኔርጌስ ብሎ ሰየማቸው። የነጎድጓድ ልጆች ማለት ነው። እንድርያስንም፣ ፊልጶስንም፣ በርተሎሜዎስንም፣ ማቴዎስንም፣ ቶማስንም፣ የእልፍዮስን ልጅ ያዕቆብንም፣ ታዴዎስንም፣ ቀነናዊውንም ስምዖንን፣ አሳልፎ የሰጠውንም የአስቆሮቱን ይሁዳን። ወደ ቤትም መጡ። እንጀራም መብላት እንኳ እስኪሳናቸው ድረስ እንደገና ብዙ ሰዎች ተሰበሰቡ። ዘመዶቹም ሰምተው አበደ ብለዋልና ሊይዙት ወጡ። ከኢየሩሳሌም የወረዱ ጻፎችም ብዔልዜቡል አለበት፣ ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። እነርሱንም ወደ እርሱ ጠርቶ በምሳሌ አላቸው። ሰይጣን ሰይጣንን ሊያወጣው እንዴት ይችላል? መንግሥትም እርስ በርሷ ከተለያየች ያቺ መንግሥት ልትቆም አትችልም። ቤትም እርስ በርሱ ከተለያየ ያ ቤት ሊቆም አይችልም። ሰይጣን ራሱን ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም።
ከዚያም ወዲያ ቤቱን ይበዘብዛል። እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚሳደቡትም ስድብ ሁሉ ይሰረይላቸዋል። በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም፣ ርኩስ መንፈስ አለበት ይሉ ነበርና። እናቱና ወንድሞቹም መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናትህ ወንድሞችህም በውጭ ቆመው ይፈልጉሃል አሉት። መልሶም እናቴ ማን ናት? ወንድሞቼስ እነማን ናቸው? አላቸው። በዙሪያውም ተቀምጠው ወደ ነበሩትም ተመለከተና እነሆ እናቴ ወንድሞቼም፣ የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም እናቴም አለ። የማርቆስ ወንጌል ምዕራፍ 4 ደግሞም በባሕር ዳር ሊያስተምር ጀመረ። እጅግ ብዙ ሰዎችም ወደ እርሱ ስለ ተሰበሰቡ እርሱ በታንኳ ገብቶ በባሕር ላይ ተቀመጠ። ሕዝቡም ሁሉ በባሕር ዳር በምድር ላይ ነበሩ። በምሳሌም ብዙ ያስተምራቸው ነበር። በትምህርቱም አላቸው፣ ስሙ፣ እነሆ ዘሪ ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀና ወፎች መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀና ጥልቅ መሬት ስላልነበረው ወዲያው በቀለ። ፀሐይም ሲወጣ ጠወለገ፣ ሥርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው፣ ፍሬም አልሰጠም። ሌላውም በመልካም መሬት ላይ ወደቀና ወጥቶ አድጎ ፍሬ ሰጠ። አንዱም 30 አንዱም 60 አንዱም 100 አፈራ። የሚሰማ ጆሮ ያለው ይስማ አለ። ብቻውንም በሆነ ጊዜ በዙሪያው የነበሩት ከ12ቱ ጋር ስለ ምሳሌው ጠየቁት። እንዲህም አላቸው፣ ለእናንተ የእግዚአብሔርን መንግሥት ምሥጢር ማወቅ ተሰጥቶአችኋል። በውጭ ላሉት ግን አይተው እንዲያዩ እንዳይመለከቱም፣ ሰምተውም እንዲሰሙ እንዳያስተውሉም፣ እንዳይመለሱ ኃጢአታቸውም እንዳይሰረይላቸው ነገር ሁሉ በምሳሌ ይሆንባቸዋል አላቸውም። ይህን ምሳሌ አታውቁምን? እንዴትስ ምሳሌዎቹን ሁሉ ታውቃላችሁ? ዘሪው ቃሉን ይዘራል። ቃሉን በተዘራበት በመንገድ ዳር የሆኑት እነዚህ ናቸው። በሰሙት ጊዜም ሰይጣን ወዲያው መጥቶ በልባቸው የተዘራውን ቃል ይወስዳል። እንዲሁም በጭንጫ ላይ የተዘሩት እነዚህ ናቸው። ቃሉንም ሰምተው ወዲያው በደስታ ይቀበሉታል። ለጊዜው ነው እንጂ በእነርሱ ሥር የላቸውም። ኋላም በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላሉ። በእሾህም የተዘሩት ሌሎች ናቸው። ቃሉን የሰሙት እነዚህ ናቸው። የዚህ ዓለም ሐሳብና የባለጠግነት ማታለል የሌላውም ነገር ምኞት ገብተው ቃሉን ያንቃሉ፣ የማያፈራም ይሆናል። በመልካምም መሬት የተዘሩት ቃሉን ሰምተው የሚቀበሉት አንዱም 30 አንዱም 60 አንዱም 100 ፍሬ የሚያፈሩት እነዚህ ናቸው። እንዲህም አላቸው፣ መብራትን ከዕንቅብ ወይም ከአልጋ በታች ሊያኖሩት ያመጡታልን? በመቅረዝ ላይ ሊያኖሩት አይደለምን? እንዲገለጥ ባይሆን የተሰወረ የለምና ወደ ግልጥ እንዲመጣ እንጂ የተሸሸገ የለም። የሚሰማ ጆሮ ያለው ቢኖር ይስማ አላቸው። ምን እንድትሰሙ ተጠበቁ። በምትሰፍሩበት መስፈሪያ ይሰፈርላችኋል፣ ለእናንተም ይጨመርላችኋል። ላለው ይሰጠዋልና ከሌለው ያው ያለው እንኳ ይወሰድበታል። እርሱም አለ፣ በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግሥት እንደዚህ ናት። ሌሊትና ቀን ይተኛልም ይነሣልም፣ እርሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድግማል። ምድሪቱም አውቃ በመጀመሪያ ቡቃያ፣ ኋላም ዛላ፣ ኋላም በዛላው ፍጹም ሰብል ታፈራለች። ፍሬ ግን ሲበስል መከር ደርሶአልና ወዲያው ማጭድ ይልካል። እርሱም አለ፣ የእግዚአብሔርን መንግሥት በምን እናስመስላታለን? ወይስ በምን ምሳሌ እንመስላታለን? እንደ ሰናፍጭ ቅንጣት ናት። እርሷም በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች። በተዘራችም ጊዜ ትወጣለች፣ ከአትክልትም ሁሉ የምትበልጥ ትሆናለች። የሰማይ ወፎችም በጥላዋ ሊሰፍሩ እስኪችሉ ታላላቅ ቅርንጫፎች ታደርጋለች። መስማትም በሚችሉበት መጠን እነዚህን በሚመስል በብዙ ምሳሌ ቃሉን ይነግራቸው ነበር። ያለ ምሳሌ ግን አልነገራቸውም።
ለብቻቸውም ሲሆኑ ነገሩን ሁሉ ለገዛ ደቀ መዛሙርቱ ይፈታላቸው ነበር። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎች ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሣና ውኃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሠጸው፣ ባሕሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንግዲህ የምትፈሩ ስለ ምን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባሕርም የሚታዘዙለት ይህ ማን ነው ተባባሉ። የማርቆስ ወንጌል ምዕራፍ 5 ወደ ባሕር ማዶም ወደ ጌርጌሴኖን አገር መጡ። ከታንኳይቱም በወጣ ጊዜ ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። በሰንሰለትም እንኳ ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈውም የሚችል አልነበረም። ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮኽ ነበር። ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለው። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጌዎን ነው አለው። ከአገርም ውጭ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹ እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ እሪያዎች ገቡ። 2,000 የሚያህሉ መንጋ ከአፋፉ ወደ ባሕር ተጣደፉና በባሕር ሰጠሙ። እረኞቹም ሸሽተው በከተማውና በአገሩ አወሩ። ነገሩም ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንትም ያደሩበትን ሌጌዎን የነበረበትን ሰው ተቀምጦ ለብሶም ልቡም ተመልሶ አዩና ፈሩ። ያዩት ሰዎችም አጋንንት ላደሩበት ሰው የሆነውንና ስለ እሪያዎቹ ተረኩላቸው። ከአገራቸውም እንዲሄድላቸው ይለምኑት ጀመር። ወደ ታንኳይቱም በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤትህ በቤተ ሰዎችህ ዘንድ ሄደህ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደ ማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል አገር ይሰብክ ጀመር። ሁሉም ተደነቁ። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባሕርም አጠገብ ነበረ። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድን በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስሁ እንደሆን እድናለሁ ብላለችና። ወዲያውም የደሟ ምንጭ ደረቀ። ከሥቃይዋም እንደ ዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደ ወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉ እያየ ማን ዳሰሰኝ ትላለህን አሉት።
ይህንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠችም መጥታ በፊቱ ተደፋች፣ እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከሥቃይሽም ተፈወሽ አላት። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅህ ሞታለች፣ ስለ ምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራቡ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኵራቡ አለቃ ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለ ምን ትንጫጫላችሁ ታለቅሳላችሁም? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናትም ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቺውም አንቺ ብላቴና ተነሽ እልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንም ማንም እንዳያውቅ አጥብቆ አዟቸው የምትበላውን ስጡአት አላቸው።